አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል። ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል አንዴያ። ወተስፈእሁ ናሩ መራ ከታች ጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስተው ለምን ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ መስኩ፣ ወንዙ። ከዛ አላህን እንዴት ይጠይቅ አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል፣ የአደም ልጅ ምን ፈለክ? ወደዚች ዛፍ አስጠጋኝ ነው። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግድ የለም ሌላ አልጠይቅም፣ ወዕዘቲክ በልቅና ይሆንብኝ ይለዋል። አላህን ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነቢዩ ምን አሉ? ወረብሁ ያዕዚሩ ጌታህ አውቆ ይቅር ይለዋል። ምነው ትዕግስት የሚያሳጣ ነገር እያየለው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል፣ አላህ ሆይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ሆይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል አላህ። ወደ ዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ሆይ ይላል፣ አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነቢዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲስ። ላ ይለዋል አላህ፣ እየቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጅ ሲጠየቅ ይቆጣል፣ አላህ ግን ሲጠየቅ ይወዳል። ወዳጄ ሆይ እስኪ ራስህን ጠይቅ። የሰዎችን ደጃፍ ስንት ጊዜ አንኳኳህ? ችግርህን ለፍጡራን ስንት ጊዜ ዘረዘርክ? መልሱ ግን ምን ነበር? ምናልባት አንድ ቀን ፊታቸውን አብርተው ሰጥተውክ ይሆናል። በሁለተኛው ቀን ግን ፊታቸውን ያዞሩብሃል። የሰው ልጅ በተፈጥሮ ደካማ ነው። ዛሬ ቢሰጥህ ነገ ይነሳሃል። ዛሬ ቢያዳምጥህ ነገ ይሰለችሃል። ታላቁ ጌታ አላህ ሱብሓነሁ ወተዓላ ግን እንዲህ አይደለም። ገጣሚው ምን አለ መሰለህ? አላህ እሱን ያልጠየቀውን ሰው ይቆጣል፣ የአደም ልጅ ግን ሲጠየቅ ይበሳጫል። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ የዘገበውት፣ አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ፣ ለፎቅ፣ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ሥራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ የስንቅ ሊያዝ ልንል ይገባናል። ዱንያ መንገድ ከሆነ ይሄ መንገድ ውስጥ ትንሽ ስራ መጣል ነው የሚያስፈልገው። ትንሽ በቃ አንድ ሰደቃ ይኖራችሁ። 5 ብር ከባድ ነው? 5 ብር ከባድ ነው አይደለም። አሁን ዝም ብሎ መንገድ ላይ መኪና የሚያቆም ሰው ፓርኪንግ ሲጠይቅ ድሮ 5 ብር ነበር። አሁን ስንት ገባ? 20 ገብቷል። 100 የሚከፈልበት አለ 20 ገብቷል ነው 20 ብር 20 ብር ሰደቃ ያለው ሰው አለ 20 ብር خلاص 20 ብር ማንም የማያውቀው ለአላህ ብቻ ተብሎ የሚደረግ 20 ብር በስንት ነው የሚባዛው? በ30 ስንት ብር ማለት ነው? በወር
600 ብር 6 ማኪያቶ ማለት ነው፣ ወይም 3 ማኪያቶ ማለት ነው። خلاص 3 ማኪያቶ በቀን የምትጠጣውን ከ30 ቀን 3 ማኪያቶ 27 ቀን ጠጣብሽ። 3 ቀን ብትተው 600 ብር ነው። 600 ብር የተውካትን ተወስድና አላህ ፊት ቆመው የሚጠይቁ የተራቡና የታረዙ ሰዎች አሉ። አላህ ምን ይላል? እኔ እኮ ተርቤ ነበረ አላበላኝም ይላል ጀለ ጀላሉሁ። ማንን እያለ ነው? እዚህ የተውኳቸው ባሮች ነበሩኝ 600 ብር አጥተው በረሃብ ተኮማትረው ሆዳቸው ላይ ድንጋይ አስረው የሚጓዙ ሰዎች ነበሩ። 600 ብር ናት። خلاص ለምን ወደ አላህ መሸሽ አስፈለገ? አንደኛ የሰው ልጅ አቅሙ ውስን ነው። የምትጠይቀው ሰው ራሱ ለማኝና ድሃ ነው። ሀብት ቢኖረውም የጤና ድሃ ሊሆን ይችላል። ስልጣን ቢኖረውም የሰላም ድሃ ሊሆን ይችላል። ሁሉን ነገር በእጁ የያዘው ግን አላህ ብቻ ነው። ቁልፉ ያለው እሱ ዘንድ ነው። ሁለተኛ አላህ መጠየቅን ይወዳል። እንግዳ ነገር ነው። ሰውን ስጠኝ ብለህ ብትጠይቀው ይከፈዋል። አላህን ግን ስጠኝ ብለህ ስትጠይቀው ይደሰታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህን የማይጠይቅ ወይም የማይለምን ሰው አላህ ይቆጣበታል። ሶስተኛ ክብርህ ያለው አላህ ዘንድ ነው። ሰውን መለመን አንገት ያስደፋል፣ ክብርን ይቀንሳል። አላህን መለመን ግን ከፍታ ነው። ግንባርህ መሬት ላይ ለሱ ሲደፋ ደረጃህ በሰማይ ከፍ ይላል። ኸይር ስራ ከመስራቴ ጋር ሙስሊም ከመሆኔ ጋር ለምንድን ነው ህይወቴ ሰላም ያጣው መረጋጋት ያልቻልኩት? ሶላት ስሰግድ ደስታ ማይሰማኝ ልቤ ማይሰበሰበው የሰራሁት ኸይር ስራ ማረካው ማለት ደሰተው ለምንድን ነው ከተባለ ወንጀል አለ። የምትሰራው ኸይር ስራ ልብህን እንዳያስደስት ወንጀሉ የብረት አጥር ሆኖበት ነው። ያን አጥር ነቅለህ ጣል። ከኸይር በኋላ ኸይር ስራ፣ ከኸይር በኋላ ሸር አትስራ። ከኸይር በኋላ ሸር መስራት ኸይሩን አቅም ያሳጣዋል፣ ዋጋ ቢስ ያደርገዋል። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን፣ ታጋሾችን አበስራቸው፣ የተኞቹን ሙሲባ ሲደርስባቸው ትዕግስትም ያደርጉ። እኔ ዘንድ የነበረ ነገር ሁሉም የአላህ ነን፣ አላህ መጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ወረሕመህ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና ሚልቅ ነው። ሚሰገደው፣ ሚጾመው፣ ሶደቃ ሚሰጠው፣ ሐጅ ዑምራ ሚደረገው፣ ዝምድና ሚቀጠለው፣ ወንጀል ሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሰብር ጋር በላ ቢመጣ የሙእምን ደስታ ይሆናል ማለት። ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብር ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል። ሰማይ ላይ ይወሳሉ። ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል። ሁለተኛ አላህ ያዝንላቸዋል። ሶስተኛ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሰብር ያለው ሰው ሂዳያ አለ፣ አላህ ያዝንለታል፣ አላህ ያወድሳል። ሰብር የሌለው ሰው ሂዳያ አላገኘም ማለት ነው። አልተመራም፣ አልተስተካከልም፣ የአላህን ውዴታም ያጣል። በችግር ጊዜ ሰብር አድርጉ፣ ሶላት ስገዱ፣ ተጽናኑ፣ ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሰብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ስራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም የሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረቁባችሁ ይችላሉ። ዲናችሁ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላህ፣ ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሰብር ታገዙ፣ ሰብር ያግዛችኋል፣ ሰብር አድርጉ። ሁለተኛ ሶላት አብዙ። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ ሰብር ማድረግ ነው አላህ የመከረን። ሁለት ሶላት ማብዛት፣ ዚክር ዱዓ ማብዛት ነው። ይህን ያደረገ የታገሰ በዱንያም በአኼራ እድለኛ እንደሚሆንም አላህ ሲነግረን
የጀነት ሰዎች ጀነት የሚገቡትም ከጀሃነም የሚድኑትም በሶብር እንደሆነ ሲያሳውቀን ኢኒ ጀዘይቱሁሙል የውመ ቢማ ሶበሩ አነሁም ሁሙል ፋኢዙን ብላ ጀነት የገቡ ፈውዝን ያገኙ በትዕግስታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃነም ለመዳን እንዲሶብሩ እንዲታገሱ ስለ ጀነት ሰዎች ሲነግረን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋኢዞች ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርገን። መልካም ሰብርን በሁሉም ሁኔታ ላይ ይለግሰን። መፍትሄው ምንድነው? የልብህን ሚስጥር፣ የኑሮህን ጭንቀት፣ የትዳርህን ወይም የሥራህን ችግር ለሰዎች ማውራትህን አቁም። ሰዎች ሊሰሙህ ይችላሉ፣ ግን መፍትሄው በእጃቸው የለም። ይልቁንስ በሌሊቱ ክፍለ ጊዜ ሁሉም በተኛበት ሰዓት ተነስተህ ውዱእ አድርገህ ስገድ። እጆችህን ወደዛ ወደማይሰለቸው ቋንቋ ወደማይበግረው ስትቀርበው ወደሚቀርብህ ስትጠይቀው ወደሚሰጥህ ጌታ ዘርጋ። ያኔም እንዲበል ጌታዬ ሆይ ተስፋ አንተ ብቻ ነህ። ፍጡርን መለመን ሰለቸኝ፣ የፍጡር ደጃፍ ጠበበኝ። ያንተ ረሕመት ግን ሰፊ ነው። ሰዎች ሲጠየቁ ፊታቸውን ያዞራሉ፣ አንተ ግን ባሪያህ እጁን ዘርግቶ ሲለምንህ ባዶውን ለመመለስ ታፍራለህ። ያ ረብ ካንተ ውጪ ለማንም አታንበርክከኝ። የቸገረህ የከፋህ የወጣህ ወረቀ ጊዜ ከአላህ ውጭ መፍትሄ የለው። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ፣ አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል፣ በራሱ መንገድ። ነቢዩ ዓለይሂ ሰላቱ ወሰላም አሸጅ ብኑ አብድል ቀይስ የሚባልን ሰው ኢነ ፊካ ኸስለተይኒ አንተ ዘንድ ሁለት ባህሪዎች አሉ አሉት ሲያደንቁት። ነቢዩ ዓለይሂ ሰላቱ ወሰላም ሱሐቦቻቸው ዘንድ መልካምና ጥሩን ነገር ካገኙ ያደንቁ ነበር። ስተትን መጥፎን የሚታረምን ካዩ ደግሞ ያርሙ ነበረ። አንተ ዘንድ ሁለት መልካም ባህሪዎች አሉ፣ አላህና መልእክተኛው የሚወዷቸው ጥሩ ባህሪዎች አሉ አሉት። ከዛም እነዚህ ሁለት አላህና መልእክተኛው የሚወዷቸው ባህሪያት ምን እንደሆኑ ሲገልጹ ምን አሉ? አንደኛው መቻል፣ ሁለተኛው መረጋጋት ነው አሉ። ቻይነት እና ረጋ ማለት አሉ። ኢማም ሙስሊም የዘገቡት ሐዲስ። ሕልም ማለት አለመቸኮል ማለት ነው። መረጋጋት ማለት መቻል፣ መታገስ ማለት ነው። ብዙ ጊዜ ሰዎች ለወሬ እንዲፈጥኑ የሚያደርጋቸው ያልተጣራን ወሬ የወሬን ጭራ ይዘው ሙሉን እንዳገኙት አድርገው አቋም ለመያዝ፣ ለመወሰን፣ ለመጥላት፣ ለመውደድ፣ ለመደገፍ፣ ለመንቀፍ፣ ለማሰራጨት የሚቸኩሉት ትዕግስት ተልቋቸው እርጋታ ጎድሏቸውን። ችኮላ ኋላ ላይ ጸጸትን ያስከትላል። መረጋጋት ደግሞ ኋላ ላይ ያኮራል። መቸኮል ኋላ ላይ ያጸጽታል፣ ያስቆጫል፣ ያዋረዳል። መረጋጋት ደግሞ ኋላ ላይ ያስከብራል። ነቢዩ ሰለላሁ ዐለይሂ ወሰለም ለኢብኑ አባስ የመከሩትን ወርቃማ ምክር ልብ በል። ስትጠይቅ አላህን ብቻ ጠይቅ፣ እርዳታንም ስትፈልግ በአላህ ብቻ ታገዝ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም፣ ከጀሃነም ስር ነው የምትወጣው ዛፏ 70 ዓመት ካለው ርቀት። ራሶቿ ከአነሁ ሩቡስ ሸያጢን፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን፣ ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉነ ሚል ቁርአን፣ እንዴት አርቤ ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በእርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ። ፈለዚነ ከፈሩ ቁጥዐት ለሁም ሲያቡን ሚን ናር፣ ከእሳት የሆነ ልብስ ይለብሳል። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛል። አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅን አዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል? ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ያንተ ጌታ በደለኞች የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል?
ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያት። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰው ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋለን። ለምን ليذوقوا العذاب ቅጣቱን ሊቀምሱ ይችላል። ቅጣቱ ይበረታ። አማራጭ አጣኑ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩሙላህ አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላህ አላህ እኮ ለከሃዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋኝ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ጭንቀትህን ወደ ዱዓ ቀይረው፣ አላህም ህይወትህን ወደ ደስታ ይቀይረዋል። አላህ ነው የኔ ቅርብ ወዳጄ ብሎ የሚያስብ ሰው ውስጡ ሙሉ ነው የሚሆነው። ውስጡ የተረጋጋ ነው የሚሆነው። ተጠሪው አላህ ነው፣ ረዳቱ አላህ ነው። የመረበሽ የባዶነት ብቸኝነት ስሜትን የሚያርቅ ትልቅ የአላህ ስም ነው አልወልይ። አልወልይን ስንረዳ ብቻችንን ብቻችን አይደለም። ወላጅ አጥነን ግን አይደለንም፣ ግን አለን አላህ። ገንዘብ የለንም፣ ሰዎች በገንዘብ በሚለኩበት ዓለም ውስጥ ግን ብቸኛ አይደለም። ዝቅተኝነት አይሰማንም። አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ። ኢን ወጀድተኒ ወጀድተ ኩል ሸይ ወኢን ፈቀድተኒ ፈቀድተ ኩል ሸይ። እኔን ካገኘህ ሁሉ ነገር አግኝተሃል። እኔን ያገኘ ምን አጣ? እኔን ያጣ ምን አገኘ? ሁሉም ዱንያ ላይ ያለ ነገር ቢኖርህ አላህ ከሌለህ ምን አለ? ባዶ ነው። አላህን ወልይ አድርጎ ሲይዝ፣ አንድ ሰው አላህን ወዳጁ አድርጎ ሲይዝ፣ የቅርብ ተጠሪው የቅርብ ረዳቱ አድርጎ ሲይዝ የአይነት ኮንፊደንስ ነው ውስጡ የሚፈጠረው፣ የአይነት መረጋጋት ነው የሚፈጠረው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቹ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቪዲዮዎችን እንዲሁም ቻሌንጆችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅመንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ አለት ወደ አላህ ካልተቃረበ፣ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆነን ነው፣ ጉልበተኞች የሆነን ነው። ለማን እስከ መቼ? ግፍ በደል ሞልቶ እየፈሰሰ ነው። የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም። ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ መመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው። ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን ነው። የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን።
ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበቲል ኢናእ ወኢነኩም ፊ ዳሪን ተንተቂሉነ ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም ነገርን ይዛችሁ ውጡ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው። ብርድ ልብስ፣ ወርቅ፣ አልማዝ፣ መኪና፣ አልጋ ከዱንያ ይዤ እወጣለሁ ብትል አትችልም፣ አትችይም። ይዘውት እንኳ ቢሄዱ ቀብሩን በወርቅ እናንጥፍለት። ማንም ነድቶት የማያውቅ አዲስ የነዳውን መኪና እናስገባለት ቀብር ላይ ቢባል አፈር ይባለዋል እንጂ ለአኼራ አይጠቅምም። አኼራ ላይ የሚጠቅመው ኢማንና መልካም ስራ ብቻ። ዱንያ አልቃለች። የመጨረሻ የሚንጠባጠብ ብቻ ነው የቀረው ከዱንያ። ከዱንያ ስትወጡ መልካም ነገር ይዛችሁ ውጡ። መልካሙ ነገር በአላህ ማመን፣ መልካም ስራ መስራት፣ መልካም ሰው መሆን። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት፣ አልባኒ ሌሎችም ሰሒህ ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቅያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ፣ ለፎቅ፣ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቅያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ ስንቅ ሊያዝ ልንል ይገባል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆነው